አንድ ሰው ከካናዳ አቅም አለ እኔ ልረዳህ እችላለሁ ብሎ በፌስቡክ ሜሴጅ ላከለት። ይቺ ናት እንግዲህ የሳሚ ልብ ቀጥ አድርጋ ያስደነገጠችው ነገር። የሚቀያየሩት ቃላት እጅግ በጣም ይቀፋል ቢባል ከባድ አይደለም። የሚሰቀጥጥ ቃል ነው። ምናልባትም በጣም የሚዋደዱ ፍቅረኛሞች ባልና ሚስት ሴትና ወንድ ነው የሚነጋገሩት በላይ ነው ልንል እንችላለን። ሰላም የስሌት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የዛሬው ባለ ታሪካችን ይሄ ወጣት ሳሚ ይባላል። ይሄ ልጅ በጣም ጎበዝ ልጅ ነው፣ ግን ደግሞ ልቡ ደግ ነው ስንል የሚያውቀውም ሆነ የማያውቀው ሰው የሚረዳው ይመስለዋል። የሚያውቀውም ሆነ የማያውቀው ሰው የሚረዳው የሚመስለው ይሄ ልጅ 12ኛ ክፍል መልቀቂያ ፈተና ሊወስድ እየተዘጋጀ ነው። 18 ዓመት ገና አልሞላውም። በጣም ጎበዝ ልጅ ነው። በጣም ጠንካራ ልጅ ነው። ፈጣን ነው። በፍጥነቱ ጎረቤት፣ ዘመድ፣ አስተማሪዎቹ ሁሉ ጠንቅቀው ያውቁታል። ግን የጋሽ በቀለን ያክል የሚረዳው የለም። ጋሽ በቀለ ማን ናቸው ያለን እንደሆነ ቤት ለቤት እየመጡ ያሳደጉት እያስተማሩ ለዚህ ያበቁት የቤት አስጠኙ ናቸው። ትምህርት ቤትም ያስተምሩታል። ይሄ ልጅ እንግዲህ ከልጅነቱ ጀምሮ እያስጠኑት እዚህ ጋር የደረሰው ልጅ ዛሬ 12ኛ ክፍል መልቀቂያ ፈተና ይውሰድ እንጂ ጋሽ በቀለ ግን በትንሽነት እድሜው ጀምሮ ቤት እየመጡ ሲያስጠኑት ሲንከባከቡት ያሳደጉት ልጅ ነው። ይወዱታል፣ ይሳሱለታል። ታዲያ አንድ ቀን ሁልጊዜ እሱ እንግዲህ የሚረዳው ሰው እንደጠበቀ ነው። ሰው አወቀውም አላወቀውም እርዳታ የሚጠይቅ ልጅ፣ ያንኳኳ በር ወይንም የተለያየ ነገር እየፈለገ ራሱን መቀየር የሚፈልገው ልጅ የሚጠብቃት ቀን ደረሰችና አንድ ሰው ከካናዳ አቅም አለ እኔ ልረዳህ እችላለሁ ብሎ በሶሻል ሚዲያ ማለትም በፌስቡክ ሜሴጅ ላከለት። በእንግሊዝኛ ነው የጻፈለት። ግለሰቡ ካናዳዊ ነው። ነጭ ወይንም ደግሞ እኛ በዛሬ ፕሮግራማችን ፈረንጁ እያለን እንጠራዋለን። ፈረንጅ ነው። ደስ አለው። ግለሰቡ ወይንም ደግሞ ይሄ ፈረንጁ ሰውዬ የነገረው ነገር ምንድነው? በትምህርት ወደ ካናዳ እወስድሃለሁ፣ ጎበዝ ልጅ ነህ፣ አግዝሃለሁ አለው። የእውነት ሳሚ የሚታገዝ ልጅ ነው። ጎበዝ ልጅ ነው። ቢሞክር በራሱ ነው የሚሳካለት አይነት ጉብዝና ያለው ልጅ ነው። ለዚህ ጉብዝናው ግን ለዚህ ትምህርቱ ግን ከቤተሰቦቹ በላይ ትልቅ አስተዋጽኦ ያደረጉት ጋሽ በቀለ ናቸው። ታዲያ ይሄ ግለሰብ አገዘው። የሚያስፈልጉትን ነገሮች ሁሉ ሊያሟላለት ቃል ገባለት። ገንዘብ ላከለት። ገንዘቡ የተቀበሉት ግን ማናቸው? ጋሽ በቀለ ናቸው። ባንክ ሄደው፣ ምክንያቱም 18 ዓመት ስላልሞላው ሄዶ ከባንክ የተላከን ገንዘብ ለማውጣት አልቻለም። በጋሽ በቀለ በኩል ገንዘቡ መጣ። ከዛ ቀጥሎ ደግሞ ቀጠሮ ተያዘ። ኤምባሲ ቪዛ ሊሰጠው። ቪዛ ከመሰጠቱ በፊት ግን ማለፍ ያለበት ፈተናዎች ስለነበሩ ግለሰቡ መጽሐፎች ላከለት። መጽሐፎች ሲልክለት ታዲያ አሁንም ማን ነው የሚቀበለው? እሱም መቀበል አይችልም። ለምን? ሄዶ አሁንም መታወቂያ ስለሌለው መቀበል አልቻለም። ጋሽ በቀለ ናቸው የተቀበሉት። ይሄ እንግዲህ ግለሰቡን ተዋውቁት። ጋሽ በቀለ ይሄንን መጽሐፍ እስከሚቀበሉ ድረስ በመሃል ያለፉ ወራቶች አሉ። መጽሐፉ መጣ። ሌሎች እቃዎችም በመሃል መጥተዋል። ገንዘብም መጥቷል። ከዛ በኋላ ግን ጋሽ በቀለ የመጨረሻ መጽሐፍ ሳትሆን መጽሐፎች ተቀበሉና ወደ ሳሚ ይዘውለት ከመምጣታቸው በፊት
እቃውን ከፍተው መጽሐፎቹን ገለጥ አድርገው ያልጠበቁትን ነገር ተመለከቱ። ይሄ ፈረንጅ ሰውዬ ምንድነው አሉ። ይሄ ካናዳዊ ሰውዬ ምንድነው ሐሳቡ? ምንድነው እንደ ፍላጎቱ ብለው ደነገጡ። ባዩት ነገር እሳቸው ማመን አቅቷቸው ተሸማቀቁ። የዛኑ ቀን ግን ወይ ፈረንጁ ወይ ሳሚ ወይ ጋሽ በቀለ አንድ ሰው ይሞታል። የሞቱ ምክንያት ደግሞ ያልተጠበቀ ሚስጥር ስለሚጋለጥ ነው። ታዲያ በዛች ቀን መጽሐፍ ተገልጦ የተገኘችው ማስረጃ ያወጣችው ሚስጥር ወይንም ደግሞ የታየችው ነገር የማንን ሕይወት እንዲጠፋ አደረገችና ማን ወንጀለኛ ሆነ፣ ማን ሞተ፣ ፖሊስስ እንዴት ደረሰበት የሚለውን በዛሬ ስለ ሕይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። የትኛውንም የወንጀል ታሪክ ስንመለከት ሁል ጊዜ ጅማሬው በደስታ ነው፣ በፈንጠዝያ፣ በሳቅ፣ በጨዋታ ነው። ከሀዘን የሚጀምር የወንጀል ታሪክ የለም። ጅማሬው ላይ ሁሉም ደስታ ነው። የዛሬ ባል ታሪኮቻችንን ታሪክ ስንመለከትም ጅማሬው ደስታ ነበር። ይህ ቤተሰብ የዚህን ተማሪ ወጣት ልጃቸውን የሳሚን ወደ ውጭ ሀገር ሄዶ ተምሮ መምጣት የሚባለው ሀሳብ በደስታ የጀመሩት ሀሳብ ነበር። ሳሚ ማለት ለቤተሰቦቹ ሁለተኛ ልጅ ነው። ሁልጊዜ ከእንቅልፉ ሲነሳ እናቱ ናት የምትቀሰቅሰው። ከእናቱ ጋር የተለየ ግንኙነት አለው። በጣም ይከባበራሉ፣ ይዋደዳሉ፣ ቅርብ ናቸው። ታዲያ ቤታቸው ብንሄድ ሁላችንም በትልቁ ተሰቅሎ የምናየው ፎቶ አለ። የማን ፎቶ ነው? የሳሚ ታላቅ ወንድም በህመም ምክንያት በሞት ተለይቷቸዋል። ከጥቂት ወራቶች በፊት ሳሚ ሀዘን ላይ ነው። ቤተሰቡ ደግሞ እጅግ በጣም ትልቅ ሀዘን ላይ። ወራቶች ቢያልፉም ተራምደን ቤታቸው ብንሄድ ግን የሀዘኑን ድባብ ይሰማናል። ይሄ ቤተሰብ አሁን መጽናኛ ልጃቸው ብቸኛ የሆነ የቀረው ሳሚ ነው። አባትየው ዝምተኛ ናቸው በፊትም። አሁን ደግሞ የበለጠ ሀዘን ጎድቷቸው የነበራቸው ስብዕና ላይ እንደገና በተጨማሪ በሀዘኑ ምክንያት በጣም ቀዝቅዘዋል። ብዙ ሰዎች ለሳቸው ይሰጋል። በውስጣቸው ነው ሀዘናቸውን የሚይዙት። እናትየው ደግሞ ሳሚን አንተ ነህ የቀረኸኝ፣ አንተ ነህ መጽናኛ ልጄ እያለች በሱ ነው የምትጽናናው። ግን በቃላት አውጥታ ትናገራለች። አባትየው ዝም እንደሚሉት አይደለችም። እሷ በደንብ አርጋ ታስረዳዋለች ልጇን። ታዲያ እነዚህ ባልና ሚስቶች ልጃቸውን በጣም ነው በትምህርት የሚያግዙት። ከህፃነቱ ጀምሮ የቤት ለቤት አስጠኝ ሲቀጥሩለት ጥሩ አስተማሪን የቀጠሩለት። እንግዲህ ከጅማሬ ወይንም ደግሞ ከትምህርት የመጀመሪያዎቹ ዓመታት ጀምሮ እስከ 12ኛ ክፍል ድረስ ጋሽ በቀለ ለምንድን ነው የዚህ ልጅ አስተማሪ ሆኖ ያለን እንደሆነ ጋሽ በቀለ 12ኛ ክፍል አስተማሪ ናቸው። ግን ህፃንነቱ ጀምሮ የያዙት ቤተሰቦቹ እጅግ በጣም ጨቅጭቀዋቸው ለምነዋቸው ነው። እዛው የሚያስተምሩበት ትምህርት ቤት ስለሚማር ይከታተልልናል ወይንም ደግሞ ጋሽ በቀለ ይከታተሉልናል ብለው ስላሰቡ ነው። በዚህ ሁኔታ ህይወታቸውን የመሩት እነዚህ ቤተሰቦች አሁን እየተዘጋጁ ያሉት 12ኛ ክፍል መልቀቂያ ፈተናውን ወስዶ ዩኒቨርሲቲ እንዲገባ ነው። እናትና አባቱ ወደ ውጭ ሀገር ቢሄድ ደስ ይላቸዋል። እያሰቡ እየሞከሩ ነው። ሳሚ ግን ፈጣን ልጅ ነው። ሁል ጊዜ ይሞክራል፣ የተለያየ ነገር ያደርጋል። እንግዲህ እሱ ከላካቸው ኢሜሎች መልስ ይምጣ ወይንም ደግሞ ሰው ዝም ብሎ ፌስቡክ ላይ ራንደምሊ አግኝቶት ይሆን የምናውቀው ነገር የለም። ግን በአንዱ ቀን ማታ ቴክስት መጣለት። በምን? በፌስቡክ። አቅም ስላለ ልረዳህ እችላለሁ ያለው ሰውዬ በዛች በላከለት ሜሴጅ አማካኝነት ማውራት ጀመሩ አይደል? መጀመሪያ ቴክስት ነበረ፣ መለሰለት፣ አመሰገነው። እርዳታ ሁል ጊዜ ከፈጣሪ እንደሚሰጠው ፈጣሪ ሁል ጊዜ ሰዎች እንደሚልክለት አመስግኖ ነገረው። ይሄ ልጅ በስነ ስርዓት የተማረ ልጅ ነው። እንግሊዘኛ የመጻፍ የማንበብ የመናገር ችግር የለበትም። በደንብ አድርጎ ነው የሚመልስለት። በእንግሊዘኛ ችሎታው ካናዳዊው ወይንም ደግሞ ፈረንጁ ተደሰተ። ይሄ ግለሰብ ምን አለው? ወደዚህ ሀገር አመጣሃለሁ፣ አግዛሃለሁ። እቺ ናት እንግዲህ የሳሚን ልብ ቀጥ አድርጋ ያስደነገጠችው ነገር። ተደሰተ። ምኞቱ እዛ ሀገር ሄዶ በረዶ ላይ እየተንሸራተተ እየተጫወተ ፎቶ መነሳት የናፈቀው ልጅ ነው ከህፃነቱ ጀምሮ። ይሄ ብቻ አይደለም። መጀመሪያ ቴክስት ነበር አይደል? ከዛ በኋላ በስልክ ማውራት ጀመሩ። እየተደዋወሉ
ቪዲዮ ኮል ማድረግ ጀመሩ። ሳሚ ወንድሙን አጥቷል ከወራቶች በፊት። ክፍተቱ ተሞላለት። አሁን የወንድሙ ናፍቆት ሁሉ ጠፋ። የናፈቀው ሀገር ሊሄድ ነው። እንደ ታላቅ ወንድሙ ቦታ ደግሞ ተተክቶ ጓደኛ አገኘ። ይሄ ግንኙነት እያለፈ ሄደ። እያወሩ ቴክስት እየተደራረጉ ከዛ በኋላ ግን ይሄ ልጅ ምን እየሆነ መጣ? ሌሊት ቁጭ ብሎ ግለሰቡን ሲያወራ ነው የሚያድረው። አንዳንድ ጊዜ እናትና አባቱ ከእንቅልፋቸው ይነቁና መጥተው ምን ሆነህ ነው ይሉታል። እያጠናው ነው ይላቸዋል። ልጃችን ልብ ገዛ አሉ። ቴንሽን ያዘው፣ ምክንያቱም ለፈተና እየተዘጋጀ ነው። ሌሊቷን ሙሉ ቁጭ ብሎ ሲያድር ይሄ ልጅ እያጠና ነው የመሰላቸው። እሱ ግን ከሰውየው ጋር ያወራ ነው። የሚያወሩት ነገር እጅግ በጣም ይዘገንናል። ማንም ሰው ቢሆን በሁለቱ መካከል አሁን እየተነጋገሩ ያሉትን ነገር ለማስረዳት ይከብዳል። ልንናገረው ቀርቶ ልናስበው እጅግ በጣም ደስ የማይል ነገር ነው። ማናችንም ብንሆን ወደ ጭንቅላታችንም ባይመጣ ነገር ነው እነዚህ ግለሰቦች እያደረጉ ያሉት። ይሄ ልጅ ግን መጀመሪያ እያምታታ ነበር የሚነግረውን ሀሳብ። እዚህ ጋር ሰምቶ ያውቃል፣ ግንዛቤው አለው። ወደ እሱ ህይወት ግን ይመጣል ብሎ አልጠበቀም ነበር። ቀስ እያለ እያለማመደው የመጣው ነገር አለ። የሚያወራው እኮ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ 7ቱንም ቀን ነው። ሌሊቱን ሙሉ የሚነግረው ነገር አለ። ይሄ ልጅ ቀስ እያለ ጭንቅላት ውስጥ እየገባ የመጣው የዚህ የፈረንጁ ሀሳብ እውነት እየመሰለው መጣ። በእኛ ማህበረሰብ ውስጥ የማይፈቀድ አይደለም፣ ሊታሰብ የማይችል ነውር ነው። በወንድና በወንድ መካከል የሚደረግ ግብረ ሰዶም ተብሎ ነው በእኛ ሀገር የሚጠራው፣ ነውርም ነው። ልናስበው ይሰቀጥጠናል፣ እንኳንስ ልንቀበለው ይቅርና። እሱን ግን እንዲቀበለው እያደረገው ነው፣ እያሳመነው ነው። ምንድን ነው የሚለው? አይቀበሉህም ሌሎቹ ስላልሰለጠኑ ነው። ይሄ እኮ ብሎ የሚነግረው ነገር ልጁን እያሳመነው መጥቷል። ያጓጓዋል። 18 ዓመት ያልሞላው ልጅ ነው። አሁን በመሄድ በሚሰጠው ምክር በሚያደርግለት ነገር ብቻ አይደለም፣ ወይንም ደግሞ አድርግልሃለሁ ብሎ ቃል በሚገባለት አይደለም። እወስድሃለሁ ብሎታል። የምሩን ግለሰቡ ሊወስደው ነው። ፕሮሰስ ለማድረግ እየሞከሩ ነው። የሚፈተነው ፈተና አለ። ማሟላት ያለበት ነገሮች አሉ። እነዛን ነገሮች ለማሟላት ግን የመጀመሪያው ምን አለው? ገንዘብ ልክልሃለሁ አለው። እናትና አባቱ ምንም የሚያውቁት ነገር የለም። ገንዘብ ለመላክ ግን ልጁ መታወቂያ የለውም። ስለዚህ ማውጣት አይችልም። ባንክ ሄደው ቁጭ አለና ጋሽ በቀለ ምን አላቸው? ስፖንሰር አለ፣ ስፖንሰሬ ይሄ ሰውዬ ነው ብሎ አሳያቸውና በፎቶ በስልኩ ላይ ማለት ነው ብር ይልክልኝ ስለሆነ በእርሶ ስም ይምጣል። ለምን ለእናት ለአባት አትነግርም ብለው ጋሽ በቀለ ጠየቁት። ጋሽ በቀለን አሳመናቸው። ለቤተሰቦች አትናገሩ አላቸው። ጋሽ በቀለ ግራ ገባቸው። ለምን ልምዶ ለቤተሰቦች አትናገሩ? ይሄ እኮ ጥሩ እድል ነው፣ ለደስ ይላቸዋል ሲሉ አይ በኋላ ሲሳካ ነው የምነግራቸው፣ ባይሳካ የቤተሰቦቼ ልብ ይሰበራል፣ ኦልሬዲ እነዚህ ሰዎች በሀዘን ልባቸው ተሰብሯል ብሎ አሳመናቸው። ጋሽ በቀለ እሺ ያሉት። ይሄ ልጅ ጋሽ በቀለ ይሳሱለታል በጣም። እያንዳንዱ አስተማሪ ቢጠየቅ የሆነ የሚሳሳለት ተማሪ አለ። ሁሉም አስተማሪ በቃ ብንጠይቃቸው እዚህ ክፍል ውስጥ ለማትሳሳለ ቢባል አንድ መምህር ለከሌ ይላል። ለምንድን ነው? ምክንያት አላቸው። አስተማሪዎች በተለይ የጎደለበት ያጣው ነገር ያለ ከሌሎቹ ተማሪዎች የተሟላላቸው ነገር ያልተሟላለት ልጅ ሲያዩ አስተማሪዎች አንጀታቸው ይንሰረሰባል። ለዛ ልጅ ይሳሱለታል። ጋሽ በቀለ ከተማሪዎቻቸው ሁሉ ለዚህ ልጅ ይሳሳሉ። ለምን? በተለይ ወንድሙ ስለሞተበት በዚህ ሰዓት በጣም የሚሳሱለት ተማሪያቸው ነው። እንዲሳካለት ይፈልጋሉ። ይነግሩታል በቃላቸው። አንተ የቤተሰቦችህ ካሳ ነህ ይሉታል። ቤተሰቦችህ የሚካሱት በአንተ ውጤት ነው፣ በአንተ ሰክሰስ ነው። ስለዚህ ለዛ ነገር መስራት አለብህ ብለው የምራቸውን ነው እያሰሩ ያሉት። እሳቸው አሁን ይሄንን የ12ኛ ክፍል መልቀቂያ ፈተና ተሳክቶለት የእናትና የአባቱ ሀዘን በደስታ እንዲቀየር ብቻ ሳይሆን አንጀታቸው እንዲርስ ፈልገዋል። ስለዚህ ተናገር ቢሉትም የነገራቸው ምክንያት አሳመናቸውና በተባለው ቀን የሚስጥር ቁጥሩን ይዘው ሁሉን ነገር መያዝ ያለባቸውን መታወቂያቸውን የታደሰ መታወቂያ ይዘው በቦታው ቀረቡ። ጋሽ በቀለ የብሩን መጠን አላወቁ። አብረው ግን የሄዱት ከማን ጋር ነው? ከሳሚ ጋር ነው። ባንኩ ጋር ሄደው ሲቀበሉ $2000 በኢትዮጵያ ብር ተዘርዝሮ ነው የተሰጣቸው። ደነገጡ። ምንድን ነው የሁሉ ብር አሉት። አይ ብዙ ነገር አለ እነግሮታለሁ አለና እሱ ብሩን በቦርሳው ከቶ
ወደ ቤቱ ሄደ፣ እሳቸውም ወደ ቤቱ ሄዱ። ለቤተሰብ አልተነገረም። ይሄ ልጅ ከዚህ በኋላ በጣም በሚገርም ሁኔታ ግለሰቡ በየቀኑ እያወራው አይደለም። አሁን ደግሞ ወደ ቀን መጣ። በፊት ማታ ማታ ነበር የሚያወራው፣ አሁን ቀን ቀን ማውራት ጀመረ። ልጁ ራሱን መቆጣጠር አቅቶታል። አይተኛም፣ አይበላም፣ አይታጠብም። ሙሉ ለሙሉ ራሱን ተቀየረ። አያጠናም። ጥናት እየቆመ ነው። ጋሽ በቀለ እየታዘቡት ነው፣ ግን እየመከሩት ነው። በጣም አጭር ጊዜ ናት፣ ግን ፈጣን የሆነ ለውጥ አለው። እጁ ላይ ገንዘብ አለ። ለምንድን ነው ይሄ ገንዘብ የመጣው? እሱ ነው የሚያውቀው ትክክለኛው ምክንያት። ግን ጋሽ በቀለ የተረዱት ነገር አለ። ላፕቶፕ ይገዛል፣ ይበላበታል፣ ይጠጣበታል፣ ልብስ ይገዛበታል፣ የተለያየ ነገር ያደርግበታል። ቤተሰቦቹ የማያውቁት እሱ ብቻ የሚጠቀምበት ኢንተርኔት አለው። ይሄ ልጅ ከቁጥጥር ውጪ ሆኗል። እናትና አባት ግን አንዳች ፍንጭ አላዩ። ከዛ እንደገና አንድ ነገር አለው። ምንድነው? ጊዜው እየደረሰ ነው አይደል? እኔ መጥቼ ያለው ግለሰብ ኤምባሲ ይዤ ሄዳለሁ እና ቪዛ እንዲሰጥ አደርጋለሁ፣ ለዛውም ደግሞ አዘጋጃለሁ፣ ፈተናውም እንደዚህ ይደረጋል እያለ ሳሚ የሚያውቃቸው አካሄዶች አሉ። ግለሰቡ ግን ፈጠን ብሎ እውነትን አይደለም ግን ወስደሃለሁ አለውና ወደ ሀገራችን ሊመጣ ወሰነ። ያቺ በረራ ግን የሁሉንም ሰው ህይወት እስከ ወዲያኛው የምትቀይር እንደሆነች ማንም አልገመተም። ግለሰቡ አገራችንን ያውቀዋል። ለሱ ከተማው አዲስ አይደለም፣ ለሱ ሀገሩ አዲስ አይደለም። ባለው ቀን ትኬቱን ቆርጦ መጣ። ሳሚ ተቀበለው። ግለሰቡ ደውሎ ነው መኪና የሚከራየው፣ ደውሎ ነው ሆቴል ቡክ የሚያደርገው። ሁሉን ነገር አስተካክሎ መጣና ከዛ በኋላ ይህንን ታዳጊ ወጣት ልጅ ከተማውን እያሽከረከረ በቀንና በማታ ሲያሳየው አሁንም ቤተሰቦቹ ምንም ያወቁት ነገር የለም። ከሳሚ በላይ ከተማ ውስጥ ያሉ የጭፈራ ቤት፣ የምግብ ቤት፣ ቡና መጠጫ ቤት ምናምን ሁሉን ነገር ግለሰቡ ያውቃል። ይሄ ልጅ አይቶት የማያውቀውን ዓለም አሳየው። ከዚህ በኋላ ደግሞ ምን አደረገው? ወደ ሆቴል ክፍሉ ጋበዘው፣ እንዲመጣ አደረገው። የዛን ቀን ሲጠራው ከጠዋቱ 4 ሰዓት ነበር እና እንዝናና ብሎን የጠራው። ለሳሚ ግለሰቡ ሊያደርግ ያሰበው ነገር አዲስ ነገር አይደለም። ተስማምቷል፣ ተግባብቷል። የሚቀያየሩት ቃላት እጅግ በጣም ይቀፋል ቢባል ከባድ አይደለም። የሚሰቀጥጥ ቃል ነው። ምናልባትም በጣም የሚዋደዱ ፍቅረኛሞች ባልና ሚስት፣ ሴትና ወንድ ነው የሚነጋገሩት በላይ ነው ልንል እንችላለን። በጭንቅላቱ ወይንም በጆሮ ሲሰማ የነበረውን ነገር አሁን ግን በተግባር ሊያለማምደው ነው። ጠራው። ከጧቱ 4 ሰዓት ሲገናኙ ቁርስ በሉ መጀመሪያ። ከዛ በኋላ እዛው የሆቴሉ ምግብ ቤት ውስጥ መጠጥ አዘዙ። በጧት ያንን መጠጥ ይዘው ወደ ክፍሉ ሄዱ፣ ወደ ሰውየው ክፍል። ከዛ በኋላ ያደረጉትን ነገር ግን ለመናገር እጅግ በጣም ይከብዳል። የዛን ቀን ከምሽቱ 2 ሰዓት ወደ ቤቱ ከገባ በኋላ ለተከታታይ 4 ቀናት ከቤቱ አልወጣም። ሳሚ ለምን? ጭንቀት ውስጥ ገባ። ያደረገው ነገር ጸጸተው። ነውር መሆኑ ኃጢአት መሆኑ ብቻ አይደለም፣ ግራ ገባው። እስከዛሬ ድረስ በወሬ ነበር የሚያደርገውን ነገር የሚያወራው፣ በወሬ ነበር። ዛሬ ግን በተግባር ፈጸመው። ከዚህ ግለሰብ ጋር እጅግ በጣም የፈጸመው ነውር አሸማቀቀው። እናትና አባቱን አፈራቸው፣ ጋሽ በቀለን አፈራቸው። አመመኝ ብሎ ከትምህርት ቤት ቀረ። ክፍሉ ተደብቆ 4 ቀን አሳለፈ። ግን አሁንም ማንን ነው የሚያወራው? አንድ ሰው፣ ሊያውም በቪዲዮ ኮል ፈረንጁን ነው። አይዞህ ይለዋል፣ ያጽናናዋል። ፈረንጁ አይሰድበውም፣ አያስገድደውም፣ አይቆጣውም። ምንድን ነው የሚለው? ትለምደዋለህ ነው የሚለው። ይሄ እኮ
ያለ ነገር ነው ይለዋል። እሱን ለማሳመን የሚጠቀማቸው ቃላቶች እንኳን አይደለም ሳሚ ትልቅ ሰው ሊያሳምን ይችላል። ይሄ ልጅ 18 ዓመት አልሞላው፣ ግን ግለሰቡ የፈጸመበት ያደረገው ያሳመነው ህይወቱ ላይ እንዲለማመድ ያደረገው ነገር የ18 ዓመት ያልሞላው ልጅ አይደለም ትልቅ ሰው ቢሆን ራሱ አይምሮን እንዲስት ያደርገዋል። እያደር ሳሚ ግለሰቡ ያለውን ነገር ተቀበለው፣ እሺ አለ። ከዛስ የቀረችውን ጊዜ ከተማ ውስጥ እያሽከረከረው እየጋበዘው ጊዜ አብረው አሳልፈው ወደ ሀገሩ ከመሄዱ በፊት ግለሰቡ ለሳሚ ያመጣውን ስጦታ አለ አለው። አንድ ሻንጣ ሙሉ ልብስ፣ ጫማ፣ ላፕቶፕ አዲስ፣ ሁለተኛ ቀን ባለፈው ገዝቶለት ነበር አይደል $2000 የላከ ጊዜ። በቃ ስልክ አዲስ፣ ያልሰጠው ነገር የለም። ለምን እስካሁን ድረስ አልሰጠኸኝም ሲለው መጨረሻ ላይ እሱ ሲሄድ ወይንም ፈረንጁ ሲመለስ ሳሚ ናፍቆት ስለሚያዝን በዚህኛው ነገር እንዲጽናና ነው ብሎ እንግዲህ የዘመኑ ልጅ የምንለው ወይንም ደግሞ የዘመኑ ወጣት የምንለው ፋሽን የሚላቸውን እቃዎች በሙሉ ጫማ፣ ልብስ፣ ቲሸርት፣ ሹራብ፣ ኮፍያ ያለው ሁዲ ምናምን ማአት ነገር ሰጥቶት ወደ ሀገሩ ተመለሰ። ሳሚ ለቤተሰቦቹ ልጅ ነው፣ ሊያውም እንደ ህፃን ልጅ የሚያዩት ልጅ፣ ብቸኛ ልጃቸው። አሁን ዓለም ላይ የቀራቸው አንድ ሀብታቸው ልጃቸው እሱ ነው አይደል? ቤት ሲገባ እቃው ይታይበታል፣ ይቆጣል። ቤቱ ልጅ ነው። ምን አደረገ? ያን ሁሉ የሻንጣ የሞላ እቃ እንደ ጥሎሽ የተሰጠውን እቃ ይዞ ወደ ቤቱ ገባ፣ ደበቀው። አንድ የቤተሰብ አባል አላየው፣ ግን ከካልሲ ጀምሮ እስከ ፀጉሩ ማበጠሪያ ድረስ ሰውየው ሙሉ ነገር ሰጥቶታል። ወደ ቤቱ ይዞት ገብቶ ደበቀው። እናት፣ አባት፣ ሰራተኛ፣ ዘመድ፣ አጎት ማንም አላየው። በዚህ ሁኔታ ህይወት ቀጠለ። ጋሽ በቀለ ግራ ይገባቸዋል። ምክንያቱም ይሄ ልጅ በጣም እየተቀየረ ነው። ትምህርት ላይ የሌለ ሆኗል ስንል ትምህርቱን ትቶታል። እሳቸው እየሞከሩ ነው ያሉት፣ ያስረዱታል። የድሮ ሳሚ ግን አይደለም፣ ተቀያይሮባቸዋል። የሚያወራቸው ነገር ሁሉ አስደንጋጭ ነው። ወደ ውጭ ሀገር እንደሚሄድ፣ ህይወቱ እንደሚቀየር፣ እናት አባቱ እንደሚረዳ፣ እዛ ሄዶ እንደሚማር፣ በቃ ስለ ካናዳ እያለ ያስረዳቸዋል። እሳቸው ሊያስጠኑት መጽሐፍ ሲገልጡ እሱ ግን የራሳቸው ላፕቶፕ ላይ ዋይፋይ ኮኔክት አድርጎ ስለ ካናዳ ከተማ ያሳያቸዋል። እኚህ ሰውዬ ግራ ገባቸው። እኚህ ሰውዬ ተጨነቁ። የሚሉት ነገር ጠፋቸው። ምን እያሰቡ እንደሆነ ግን ለራሳቸውም አልተረዱ። ግራ መጋባት ውስጥ ናቸው። ይሄንን ልጅ እንዲያርግ ለማለት አላሰቡም። ጋሽ በቀለ ግን ቢያስቡ ጥሩ ነበር። ጋሽ በቀለ ይሄ ልጅ ያለበትን ሁኔታ ቢገነዘቡ ጥሩ ነበር። ምክንያቱም ገና በጠዋቱ ይሄንን ህፃን ልጅ ያድኑት ነበር። ይህን ታዳጊ ወጣት ያድኑት ነበር። እነዛ ልባቸው በሀዘን የተሰበሩትንም እናትና አባት ከሌላ ዳግም ሀዘን ይጠብቁ ነበረ። ግን ፈረንጁ ይበልጣል። በምን? በአስተሳሰብ፣ በምን? በሚያደርገው ተንኮል በልጦ ቀድሞ ሄዷል። ይሄንን ልጅ ቀንና ማታ እያለማመደው፣ ቀንና ማታ እያስተማረው መጥቶ አሁን ቀጠሮ ተይዞለታል ቪዛ ሊጠይቅ። ሳሚ እንግዲህ በዚህ ሰዓት ለጋሽ በቀለ ስለሚሄድበት ካናዳ ከማሳየቱም በላይ ገንዘብ እያገኘ ነው። ከሰውየው ጋር በጣም የሚያስፈራ አይነት ግንኙነት ውስጥ ገብቷል። ግን የሚያስገርመው ነገር ቀን እየጠበቀ ነው ቪዛ ሊወስድ አይደል? ቤተሰቦቹ በዚህ መሀል ላይ ስለዚህ ነገር ቅሬታ ካላቸው ወይንም ደግሞ ወደ ኤምባሲ ሄዶ ቪዛ ከተሰጠው በኋላ ቤተሰቦቹ ይሄን ነገር ካልተቀበሉት ምን እንደሚያደርጉሉ ይሄ ሰው እያስጠነቀቀው ነው። ሁለት አይነት አማራጭ ነው የያዙት። አንደኛው የትምህርት ቪዛውን አግኝቶ ከ18 ዓመቱ በፊት ይሄዳል። ሁለተኛው ደግሞ ከ18 ዓመቱ በኋላ ይሄዳል። በጣም ጥቂት ወራት ቀርተውታል። ይሄ ልጅ 18 ዓመት ሊሞላው አይደል? ያ ሲባል ግን ምንድን ነው 18 ዓመት ከመሙላቱ በፊት ቤተሰቦቹ ይሄንን ነገር ወደ ጉዞውን ከተቃወሙ ይፈልጋሉ። ስለ ሰውየው ካወቁ፣ ፈረንጁ ስላልነው ሰውዬ ካወቁና ከከለከሉት ሰውየው ያስቀመጠለት መፍትሄ አለ። በመፍትሄው ደግሞ ሳሚ ደስተኛው ነው የተቀበለው። ምን አለው? ቤተሰቦች ስለ ሁለታችን ግንኙነት ከሰሙ፣ ካወቁ፣ ከተጠራጠሩ በየትኛውም መንገድ አይቀበሉንም። ስለዚህ የራሳችን እርምጃ እንወስዳለን አለው። ምንድነው? 18 ዓመት ከሞላህ በኋላ አለው የገዛ እናትና አባቱ የሚወዳቸው የሚሳሳላቸው ላይ ሲያሳምጽ ነው። እንግዲህ ክፉ ሰው ነው በጣም። 18 ዓመት ከሞላ በኋላ እኔ ቤት ኪራይ እከፍልልሃለሁ አለው። ትፈልገውን እቃ ሁሉ አሟላልሃለሁ።
ፕሮሰሱ ረጅም ጊዜ ከወሰደ መምጣት ካቃተ የሚወስደውን ያህል ሁሉ ጊዜ ወስደን እናሳካለን። እስከዛ ድረስ በሱ ወጪ ቤት ተከራይቶለት ሁሉ ነገር አድርጎለት እንደሚያኖረው አሳመነው። ሳሚ ግን እዚህ ጋር ሲደርስ ደነገጠ። ለምን አያለው? ወንድሙ ስለሞተ ቤተሰቦቹ ብቸኝነት ስለሚሰማቸው ወደ ካናዳ መሄድና ከዛ በኋላ ቁርጥ ያለ ነገር ማድረግ እንጂ አገር ውስጥ ሆኖ ቤት ተከራይቶ መውጣት ግን ልባቸውን ሊሰብረው ይችላል ብሎ አሳመነው። እዚህን ያክል ግን ባሳደጉት እናትና አባቱ ላይ ሳይቀር መወሰን የሚፈልግ በጣም ክፉ ግለሰብ ነው። ይሄ ግለሰብ ሁሉ ነገር መሟላት ያለበትን የትምህርት ቤት ነገሮችን አሟልቷል። ሳሚ እንግዲህ ማሟላት ያለበት ነገሮች አሉ። የትምህርት ቪዛውን እንዲያገኝ መፈተን ያለበት ፈተናዎች አሉ ብለናል አይደል? ከነዛ ፈተናዎች መካከል አንዱን ተፈትኖ አልፏል። አንደኛውን ስላለፈ የዛን ፈተና ቀጣይ ደግሞ ይፈተናል። ጊዜ አለው፣ ቀናቶች አሉት፣ ሳምንታት አሉት። ግን ጥሩ ፈተናውን ተፈትኖ ውጤት ካላመጣ ስቱደንት ቪዛውን የማግኘቱ ነገር ጥያቄ ስላለው ግለሰቡ አሁን ምን አደረገ? ከልቡ ነው እሱ እየረዳው ያለው። የእውነት ሊወስደው ፈልጓል። ምን አደረገ? መጽሐፎች ላከለት። ትላልቅ መጽሐፎች ናቸው፣ 2 መጽሐፎች። እነዛን መጽሐፎች አሁንም በማን በኩል ነው የሚልከው? በጋሽ በቀለ በኩል። አሁን ግን ሲልክ መጽሐፍ ብቻ ነው የላከው። ነግሮታል፣ መጽሐፍ ልኬልሃለሁ ብሎታል። ጋሽ በቀለ ሄዱና ከህጋዊ ተቋም መጽሐፉን ተቀበሉ። ፈረንጁ ላከ፣ መጽሐፉን ለሳሚ ነው። ተቀባይ ጋሽ በቀለ ናቸው። ይህንን መጽሐፍ ተቀብለው ሲጨርሱ ወደ ይሄዳሉ? ቀጥታ ሳሚን ወደ ማስጠናት ነው የሚሄዱት። ግን ከዛ በፊት ምን አሰቡ? እኚህ ሰው አስተማሪ ብቻ አይደሉም፣ ለተማሪዎቻቸው እንደ አባት ነው የሚያስቡላቸው ለሁሉም ተማሪዎቻቸው። ስለዚህ ቢያንስ ለሆነ ሰው ይጠቅማል፣ ለሆነ ተማሪያቸው እንደሚጠቅም አሰቡና መጽሐፉን ኮፒ ሊያደርጉት አሰቡ። ስለዚህ ኮፒ የሚደረግበት ቦታ ደግ አባት ናቸው። ይዘውት ሄዱና ያንን መጽሐፍ ምን አደረጉ? ገንዘብ ስለሚያጥራቸው 2ቱን በአንድ በጀርባን በኩል ኮፒ ይደረግልኝ ብለው አዘዙና ቁጭ አሉ። ከዛ ኮፒ እየተደረገላቸው እያለ ከመሃል ፎቶና ደብዳቤ ከመጽሐፍ ውስጥ ውድቅ አለ። መጽሐፉን ኮፒ የሚያደርግላቸው ልጅ አነሳውና እንኳ አባባ ብሎ ሰጣቸው። ጋሽ በቀለ ትልቅ ሰው ናቸው ብለናል አይደል? አመስግነው ተቀበሉ። ከዛ ገለጥ አድርገው ሲያዩት ግን ደነገጡ። መቼም ማንም ሰው ቢሆን እንኳን አይደለም 2 ወንዶች፣ ሴትና ወንድ እንኳን በእኛ ባህል እንደዛ አይነት ፎቶ አይነሱ። እጅግ በጣም አጸያፊ ነው። አቅለሸለሻቸው። እራሳቸውን ስተው ቢወድቁ ደስ ይላቸዋል። ደወሉና ሰደቡት። መጣውን ለቤት አሉት። ይሄንን ለቤተሰብ ነው ማሳየው አሉት። ገባቸው ሁሉም ነገር። ከዚህ በፊት ተጠራጥረዋል፣ ግን ለማመን አልፈለጉም። ወሬ አሉባልታ እንጂ ይሄ ነገር ባሳደጉት እንደ ልጃቸው በሚያዩት ልጅ ላይ ይሄ ነገር ይደርሳል ብለው አላሰቡም። በወሬ በፊልም ባሉባልታ የሚሰሙትን ታሪክ ሳሚ ያደርገዋል ብለው አልገመቱትም። ግን ግጥም ያለ የፍቅር ደብዳቤን የጻፈለት፣ ግጥም ያለ ፎቶዎች አሉ የሚታዩ። ምንም ወደኋላ መሄድ የማያስፈልገው መካድ ወይንም ደግሞ መሰረዝ የማይቻለው ፊት ለፊት ፍጥጥ ብሎ የሚታይ ነገር ነው ያዩት። ማመን አቃታቸው። ሰደቡት፣ ተቆጡት። ደወሉ እናትና አባቱ ጋር እንፈልጋቸዋለሁ ጠብቁኝ አሉ። ጋሽ በቀለ እየተናደዱ ሳሚ ቤት መጽሐፉን እዛ ጥለው፣ ግን ደግሞ ምን አደረጉ? ያችን ደብዳቤና ያችን ፎቶ ይዘው መንገድ ላይ ጠበቃቸው። ሰፈሩ ጋር አሳቻ ቦታ ነው የጠበቃቸው። ምን ሊሆኑ ነው አላቸው። እስከ ዛሬ ድረስ ሳሚ እኚህን ሰው አንቱ ብሎ ነው የሚጠራቸው። ከአባትና ከእናቱ በላይ ያከብራቸዋል ቢባል ማጋነን አይሆንም። እረፉ ምናምን አላቸው መጀመሪያ ላይ። ጋሽ በቀለ ግን በቀንዴታቸው ፊታቸው፣ አይናቸው፣ ትከሻቸው፣ ሁሉ ነገራቸው እንደተናደደ እየተንቀጠቀጡ ነው የሚናገሩት። ሳሚ እንደማይመለሱ እስከሚያውቅ ድረስ ለመናቸውና መጨረሻ ላይ አታካብድ፣ እኚህ ትልቁን ሰውዬ እንደ አባት የሚያያቸውን ሰውዬ አንተ እያለ መዘርጠጥ ጀመረ፣ ማዋረድ ጀመረ፣ መሳደብ ጀመረ። ጋሽ በቀለ እየባሰባቸው መጣ። አንድ ሰው በመንገድ ላይ እንዲህ የሚተላለፍ ሰው የለም፣ ማንም ያየ ሰው የለም። ሰደባቸው። ጋሽ በቀለ እምቢ አሉ። ይሄንን አሉና ጭራሽ እሳቸው የዋህ ናቸው። ያለውን ነገር እያሉ አሳያለሁ፣ ለእናት ለአባት አሳያለሁ እያሉ ይነግሩታል። እሳቸው የሚያውቁት ሳሚ ትንሹ ልጅ ነው። እሳቸው የሚያውቁት ሳሚ እንኳን አይደለም እጃቸውን አንስተው መተውት፣ እንኳን አይደለም ተቆጥተውት፣ በአይናቸው ይፈራቸው ነበር። ያ ሳሚ አይደለም ዛሬ ሌላ ሳሚ ነው። አልገባቸው። ሚፈራን የመሰላቸው። አምጡ አላቸው። እምቢ አሉ። መጨረሻ ላይ
በጉልበት ቀማቸውና ከዛ በኋላ ጥሏቸው ሄደ። ጋሽ በቀለ ግን ህይወታቸው እዛው ነው ያለፈው። ቤቱ ገባ፣ ምንም እንዳልተፈጠረ። ከዛስ ያችን ወረቀትና ፎቶ ቅድድድ ካደረገ በኋላ ሜንታ ቤቱ ገብቶ በሻማ አቃጠለው። ማን የነገረው? ፈረንጁ። ሙሉ ለሙሉ ካቃጠለ በኋላ በተለምዶኛ መታጠቢያ ቤት የምንለው እዛ ወስዶ ፍላሽ አደረገው። ማንም አላየም፣ ማንም አልሰማም። ስለ ጋሽ በቀለ ምንም የሰማው ነገር እንደሌለ አደረገ። ጋሽ በቀለ እዛ ጋር ከወደቁ በኋላ ሳሚ ቀዳዶ አቃጥሎ ወስዶ ፍላሽ እስከሚያረቅ 10 ደቂቃ አላለፈም። ወዲያው ጩኸት ተሰማ። ጩኸት ሲሰማ ሁሉም ቤተሰብ፣ ጎረቤት፣ ሁሉም ግር ብሎ ሲወጣ ሳሚም አብሮ ወጣ። ምንም እንዳላደረገ ሰው ወጣና ቆመ። ሰው ሲያለቅስ ያለቅሳል፣ ሰው ሲያዝን ያዝናል፣ ሰው ሲከፋው ይከፋል። ጋሽ በቀለ ይሄ ግለሰብ አሰለጠነው። ነገ አለው ከነገ ወዲያ ስትጠየቅ እንደዚህ ስትሆን ይሄን በል ይሄን በል ይሄን በላል። ተማሪዎቹ ሁሉ ሄደው ጋሽ በቀለን አልቅሰው ሲቀብሩ እሱም አልቅሶ ቀበረ። ጋሽ በቀለ ቤት እንግዲህ በእኛ ባህል ማብላት የሚባል ነገር አለ አይደል? ለቅሶ ቤት ሄዶ ተማሪዎች ሲያበሉ እሱም አንድ ላይ ገንዘብ አዋጥቶ ሄዶ ያበላል፣ ያስተናግዳል። ቤት ጽዳት አለ፣ ዛሬ ተማሪዎች ናቸው የሚያጸዱት ሲባል ሄዶ ያጸዳል። አንዲት ምልክት አልታየበትም። እንደውም ብዙ ሰዎች እሱን ያጽናኑታል። ለምን? ከተማሪዎቹ ሁሉ እሱን ነው የሚቀርቡት። አንዳች የሚያስጠረጥር ነገር ምንም አላደረገም። ታዲያ ጋሽ በቀለ ስልካቸው አለ ኪሳቸው ውስጥ፣ ገንዘብ ኪሳቸው ውስጥ አለ፣ የኤቲኤም ካርዳቸው ዋሌታቸው ውስጥ አለ፣ የእጅ ቀለበት እጃቸው ላይ አለ። አንዲት ነገር አልተወሰደባቸውም። ስለዚህ የገደላቸው ሰው ሊዘርፋቸው እንዳልሆነ ግልጽ ነው። በቀላሉ ስልኩን ብድግ አድርጎ መውሰድ ይችል ነበር። ዘረፋ እንዳልሆነ ፖሊስ አወቀ። ስለዚህ ፖሊስ ምንድን ያደረገው? የአስከሬን ምርመራ እየተደረገ ያለ ጋሽ በቀለ የተጣሉት ሰው ይኖር ይሆን? ጋሽ በቀለ ያስቀየሙት ለበቀል የሚፈልጋቸው ሰው ይኖር ይሆን? ክፉ ነገር የሚተሳሰቡት ሰው አለ ብሎ ፖሊስ ፈለገ፣ ግን አንድም ሰው አላገኘም። ጋሽ በቀለ ተወዳጅ አስተማሪ ናቸው። ከትምህርት ቤት ውጭ ህይወት የላቸው። በቤተሰባቸውም ሆነ በጓደኞቻቸው በጎረቤታቸው ጋር ምንም ግጭት ያለበት ሰው የለም። ስለዚህ ፖሊስ ቢፈልግ ሊያገኝ አልቻለም። አሁን ፈረንጁና ሳሚ ግን የሚያወሩት ነገር አለ። ደስ አላቸው። ለምን? ወራት አለፉ፣ ተረሳ፣ ሁሉ ነገር ቀረ። ፖሊስ ምርመራ እያደረገ ነው፣ እየፈለገ ነው። እነሱ ግን ፖሊስ እስካሁን ደስ ስላልያዘን አንገኝም አሉ አይደል? እነዛ ሁለት ጋሽ በቀለ ኮፒ ሊያደርጓቸው የወሰዷቸው መጽሐፎች ይህን ሁሉ ጉድ ያመጡት ማለት ነው። ለጋሽ በቀለ ህይወት መጥፋት ምክንያት የሆኑት እነዛ መጽሐፎች አሏል፣ ፎቶና ደብዳቤ የተገኘባቸው። እነዛ ሁለት መጽሐፎች ሳሚ እጅ አልገቡም አይደል? ለጋሽ በቀለ ሞት፣ ለጋሽ በቀለ ህይወት ማለፍ ምክንያት የሆኑት ሳሚ እጅ ባይገቡም ግን ችግር የለም። ምክንያቱም ሰውየው ወዲያው ላከለት። ፈረንጁ ይወደዋላ፣ በሱ ቤት ላከለት። ሳሚ ጎበዝ ተማሪ ነው። አሁን ችላ ይበል እንጂ ይሄ ልጅ ግን በጣም ትልቅ ፖቴንሻል አለው። ፈተናውን አሁንም ሁለተኛውን አለፈ። ከዛ ቀጠሮ ተሰጠው። ቀጠሮ ሲሰጠው ግን እናትና አባቱ ጋር ቀረበ። ምክንያቱም 18 ዓመት ስላልሞላው ግዴታ ለኢንተርቪው እናትና አባቱ እጁን ይዘው መሄድ አለባቸው። አሁን ለኢንተርቪው እናትና አባቱ እጁን ይዘው መሄጃ ቦታ ጋር ሲደርስ ሳሚ የሚላቸው ነገር ብቻ ነው የሚሰሙት። ለምን? ጋሽ በቀለ በህይወት የሉ። ጋሽ በቀለ ቢኖሩ ኖሮ የሚያውቁትን ይናገራሉ። የጋሽ በቀለ ገዳይ ግን ልብ ማለት ያለብን ፖሊስ እየፈለገው ነው ያለው። ሳሚ እናትና አባቱን አሳመናቸው። በጣም የሚወዱት የሚያምኑት ልጃቸው ነው። 2 ጊዜ
የሚጠበቅበትን ፈተና ኢንተርናሽናል ፈተና ነው ተፈትኖ አልፏል። ከዛ በኋላ በቀጠሮ ቀን ቀረበና ኢንተርቪው ከተደረገ በኋላ መልስ ከተወሰነ ጊዜ በኋላ ይመጣልሃል ተባለ። መልሱን ለመጠበቅ ወይንም ደግሞ መልሱን ለማግኘት የሚጠበቅበትን ጊዜ ጠብቆ ተሳካለት። ይህ ወጣት ወደ ካናዳ ለትምህርት ሊሄድ ነው። ዩኒቨርሲቲ ነው የሚሄደው። ከዚህ በኋላስ ዝግጅት ጀመረ። የሚሄድበት ቀን አለ። የሚዘገጃጀው ነገር እየተዘገጃጀ ነው። በፍጥነት ቶሎ ቶሎ መሄድ ፈልጓል። ያኛውም እዛ ጋ ውጭ ሀገር ያለውም ግለሰብ እየተጣደፈ ነው። በዚህ ሰዓት ነበር እንግዲህ ሊበር 11 ቀን ሲቀረው ፖሊስ በራቸውን አንኳኩቶ መጥቶ ሳሚን ይዞት ወደ ጣቢያ ሄደ። ለምን? በሞት ወይም ደግሞ በግድያ ወንጀል ተጠርጣሪ ሆኖ ፖሊስ መስራት ያለበትን ነገር ሰርቶ ማጣራት ያለበትን ነገር አጣርቶ በፍጹም ሊክድ የማይችል ሁኔታ ላይ ሲያፋጥጠው ደነገጠ። ያስደነገጠው ነገር በግድያ ወንጀል ተጠርጥሮ ዛሬ ፖሊስ ፊት መቅረቡ አይደለም። እውነቱን እናትና አባቱ ይሰማሉ። አሁን ፖሊስ ደርሶበታል። ለምን እንደገደለ፣ እንዴት እንደገደለ፣ ምን ሰዓት እንደገደለ ሁሉን ነገር ፖሊስ አውቋል። ፖሊስ የራሱ የምርመራ ቴክኒክ አለው ሲባል ያለ ምክንያት አይደለም። ሳሚ አሁን ልቡን ትር የሚያደርገው ነገር አለ። ቅዠት የሆነበት ተኝቶ ራሱ በህልሙ የሚታየው በጣም የፈራው ነገር አለ። በግድያ ወንጀል ተጠርጣሪ መሆኑ አይደለም፣ የሰራውን ወንጀል ማመኑ አይደለም፣ እውነት ስለታወቀበት አይደለም። እናትና አባቱ ግን ያንን ያደረገውን ነገር ይሰሙብኛል ብሎ በጣም ነው የፈራው። እንደፈራውም ደግሞ አልቀረም። እናትና አባቱን መርማሪ ፖሊስ ቁጭ አድርጎ ሲነግራቸው የተፈጠረውን ነገር መጀመሪያ ላይ የጋሽ በቀለን ሞት ነው ያስረዳቸው። በጋሽ በቀለ ሞት ውስጥ ተጠርጣሪ ልጃችሁ ነው ሲባሉ ቀልድን የመሰላቸው በጣም ልባቸውን የሰበረው ነገር ግን ልጃቸው ለምን የአስተማሪውን ነፍስ እንዳጠፋ ሲሰሙ ነው። ሁላችንም ብንሆን በዚህ ልባችን ይሰበራል። እነሱ ቦታ ላይ ግን ድንጋጤው በፍጹም ሊለቃቸው አልቻለም። እነዚህ ሰዎች አሁን ከዚህ ቀደም በሀዘን ልባቸው የተሰበረ ነው ሰዎች ናቸው። አይተናቸዋል አይደል? አመት አልሞላውም። አመት ባልሞላ ጊዜ ውስጥ ደግሞ ሌላኛው ልጃቸው በዚህ አይነት ሁኔታ ካጠገባቸው ተለየ። ሳሚ ሊክድና ሊያስተባብል በማይችለው ማስረጃና መረጃ ፖሊስ ለፍርድ ሲያቀርበው እጅግ በጣም የሚያናድደው ነገር ግን የግለሰቡን ፎቶ፣ አድራሻ፣ ማንነት ሁሉ አንዲት ቅንጣት ነገር በፍጹም ሊገኝ አልቻለም። ምክንያቱም አሳልፎ አይሰጠውም። እዚህ ውስጥ አሳምኖታል። እኛ ይሄንን ፕሮግራም እስከምንሰራበት ጊዜ ድረስ ሳሚ ስለ ግለሰቡ የሚናገረው ነገር የለም። ስለዚህ ግለሰብ የተገኙት ነገሮች ሁሉ የግለሰቡን ስልክ ቁጥር፣ ኢሜል አድሬስ፣ የሶሻል ሚዲያ አካውንቱን፣ የመኖሪያ አድራሻውን፣ የትኛውንም ነገር ሊያስገኝ የሚችል አይደለም። ሳሚ የሚለው ነገር ሁሉ ነገር አጥፍቶ ጠፍቷል ነው የሚለው። ወይንም ደግሞ እንዳለ ከነገሮች ሁሉ የሚያገኘው እሱ በፌስቡክ እንደነበረ ፌስቡኩን ግን አጥፍቶ እንደጠፋ ነው የሚናገረው። ፎቶ የለህም ወይ ሲባል የለኝም ይላል። የተገኘበት ፎቶ የለም፣ ስልኩ ላይ የተገኘበት ነገር የለም፣ ፌስቡክ ላይ፣ ኢንስታግራም ላይ፣ የተለያየ ሶሻል ሚዲያ ላይ የተገኘበት ነገር የለም። ፖሊስ እኮ የዚህን ልጅ ዕቃ በሙሉ እንደ መርፌ ነው በርብሮ ያየው። መጽሐፎቹን፣ ቤቱ የነበረ መደርደሪያ ውስጥ ያለ የትምህርት ዕቃዎቹን በሙሉ፣ ይሄ ቦርሳ፣ የተለያየ ነገር ውስጥ ሁሉ ፖሊስ ፈትሿል። ጫማው ተፈተሸ፣ ልብሱ ተፈተሸ፣ ልብስ ማስቀመጫው ተፈተሸ፣ መጽሐፉ፣ ቦርሳው፣ ምንም ነገር ውስጥ የሰውየውን ቅንጣት ታክል እንኳን ፎቶውን አይደለም ግለሰቡ መንፈስ እስኪመስል ድረስ ምንም እሱን የሚገልጽ ነገር የለም። ሳሚ ደብቆታል የሚል የብዙ ሰዎች አስተሳሰብ አለ። እኔም በግሌ ግለሰቡ ስላሳመነው እዚህ ውስጥ ነው የሰራው ደብቆለታል ብዬ ነው የማምነው። ምክንያቱም ከገቡበት ነገር ያወጣኛል ብሎ ሊያስብ ይችላል። ይሄ ልጅ እውነቱን የሚያስበውን እሱ ነው የሚያውቀው። ግን ፖሊስ ግለሰቡን ሊያገኘውም አድራሻውን ምንም ነገር ሊረዳ አልቻለም። ሳሚ በመጨረሻ ይቅርታ የጠየቀው ፍርድ ቤቱንም ቤተሰቦቹንም ነው። ይሄን ነገር ለምን አደረግክ ሲባል ግን ወደ ውጭ ሀገር ለመሄድ ጓጉቶ የገባበት ህይወት እንደሆነ ይናገራል። በጣም ነው ያዘነው፣ በጣም ነው የሚያለቅሰው፣ በጣም ነው በራሱ ያፈረው። ባደረገው ነገር ሁሉ ለራሱ ይቅርታ እንደማያደርግ ተናገረና ይሄ ግለሰብ እንግዲህ ተፈርዶበት ወደ ማረሚያ ቤት ሄደ ሲባል እድሜ ልክ ጽኑ እስራት ነው የተፈረደበት። ከዚህ በኋላ ያለ ቀሪ ዘመኑን ሁሉ የሚወደውን ወጣትነቱን፣ የስራ ዘመኑን በማረሚያ ቤት ያሳልፋል ማለት ነው።
ሊስተካከል የማይችል ሊታረም የማይችል ጥፋት ያጠፋው ልጃቸው የቤተሰቦቹን ልብ ሰበረ ሲባል ግን ቤተሰቦቹ የደረሰባቸውን ሀዘን ሁላችንም መገመት አያቅተን። ሌላው እንግዲህ ፖሊስ የሞከረው ነገር አለ። ምንድን ነው? ምናልባትም መረጃ እያላቸው እያወቁ ዝም ያሉ ሰዎች ይኖሩ ይሆን ብሎ ለራሱ ለግንዛቤ ብሎ የሰራቸው ስራዎች መካከል የተረዳው ነገር አለ። ምንድን ነው? ጓደኞቹ ያውቃሉ ተብሎ ታስቦ ነበር፣ ወይም ይጠራጠሩታል ብሎ ታስቦ ነበር። ይሄ ፈረንጁ የምንለው ግለሰብ ግን ሳሚን በደንብ አድርጎ ስለሆነ ያሰለጠነው፣ በጣም የሚያሳዝነው ነገር ጓደኞቹ አንዲት ምልክት አላዩ። ምንም ድንግጥ ነው ያሉት። ምክንያቱም ምንም የተቀየረባቸው ሳሚ የለም። የተቀየረ ነገር የተመለከቱት ማናቸው? ጋሽ በቀለ ናቸው። ጋሽ በቀለም ደግሞ ያዩትን ነገር የተቀበሉት በምን አይነት መንገድ ነው? ሌሊት ስለሚያጠና ስለሚደክመው ነው ብለው ነው። በትምህርት ውጤቱ ዝቅ እያለ ሲመጣ አይተውታል። ግን ጊዜዋ አጭር ስለነበረች ይሻሻላል ብለው ነው ያሰቡት። ከላይ እንደተመለከት ነው። ለዛ ነው እንግዲህ ጋሽ በቀለም አይተው እንዳላየ አለፉት። ለራሳቸው ምክንያት እየሰጡ ከተማሪዎቹ ሁሉ የሚሳሱለት ልጃቸው ነው። ሌላስ ጓደኞቹ ምንም ያዩበት ምልክት የለም። በመጨረሻ ግን አንዲት ሴት መጣች። አሁን ምንም አይነት ስም መናገር የማትችል የፈረንጁን ግን አዎ ራሱ ነው ብላ መናገር የምትችል ቁመቱን፣ የሰውነት ቅርጹን፣ እድሜውን በግምት ምናምን ማወቅ የምትችል ነገር ግን ፎቶ የሌላት ሴት አዎ ከዚህ ልጅ ጋር አብረው አይቻቸዋለሁ ያለች ሴት አለች። ያቺ ቤት ማለት የኢንተርኔት ቤት ናት። ፈረንጁ እዛ ኢንተርኔት ቤት እየመጣ ኢንተርኔት መጠቀም ለምዷል። ብዙ ጊዜ ነው የሚመጣው። ያውቃል ይሄንን ሀገር በደንብ አድርጎ እየተመላለሰ ይመጣል። ታዲያ ከሳሚ ጋር ሆኖ እዛ ቤት ይሄዱ ነበረ ኢንተርኔት መጠቀም ሲፈልግ። ቤቱ ቡና ጠጡ አለው አብሮ። ባለ ኢንተርኔት ቤቷ ቡና ታፈላለች፣ ቡና ትሸጣለች። ከዛ በተጨማሪ ደግሞ ኢንተርኔት አገልግሎት እንዲጠቀሙ እያደረገች ሰው ገንዘብ ትቀበላለች። ቡናውን እራሱ ይወደዋል ሰውየው። ሲመጣ ሁሌ ደጋግሞ ነው ጠጥቶ የሚሄደው ብላ ተናገረች። በደንብ አድርጋ ነው ፈረንጁን የምታውቀው። ይሄ ግለሰብ እንግዲህ ሆቴል አርፎ ነበር አይደል? ያረፈበት ሆቴል ታዲያ ለምን አድራሻው አልተገኘም? ከዛ በተጨማሪ ደግሞ በአየር ማረፊያ በኩል ነው የመጣው እንላለን። ያረፈበትን ቦታ ሳሚ አላቀውም አለ። ያረፈበት ቦታ አብረው እንደሄዱ ምን እንዳሳለፉ ሁሉን ነገር ይናገራል። ግን በመኪና ይዞኝ ሄዶ በመኪና ነው የመለሰኝ። ቦታውን በቃል ያላቀውም ወይንም ደግሞ ከዚህ በፊት እዛ ሰፈር ሄጄ አላቅም አለ። እሺ ግለሰቡ እንግዲህ በአይሮፕላን ነው የመጣው ተባለ። በአይሮፕላን መጥቶ ግዴታ እንግዲህ ኢሚግሬሽን ሳያልፍ አይሄድም። ስለዚህ በኢሚግሬሽን አድራሻው ይገኛል ተብሎ ሲኬድ ግለሰቡ እስከተወሰነ ሀገር ነው በአይሮፕላን የመጣው። የሚሰራውን ነገር ጠንቅቆ የሚያውቅ ሰው ነው። ስንት ልጅ አበላሽቶ ሊሆን እንደሚችል ፈጣሪ ነው የሚያውቀው። ከሆነ ሀገር በኋላ ግን ዝም ብሎ ገብቶ በህገ ወጥ መንገድ ኬላውን አልፎ ወደ ከተማ የመጣ ሰው ነው። በዚህ መጠን የወጣት ልጆቻችንን ህይወት ለማበላሸት ይህንን ክፉ ነገር ለማሰራጨት የሚመጡ ከበርካታ ሀገር ዜጎች እንዳሉ በዚህ ታሪክ መረዳት እንችላለን። ለዚህ ነው እንግዲህ ልጆቻችንን ስናስተምራቸው፣ ልጆቻችንን ስናሳድጋቸው እኛ ባሰብነው መንገድ ብቻ ሳይሆን ባላሰብነው መንገድ ሄዱ ብለን ሊያስቆጣን የሚችሉ ነገሮች አሉ። በዚህ ሁኔታ ግን ህይወታቸውን እስከ ወዲያኛው ድረስ ሊያስቀይሩ የሚችሉ ደግሞ በርካታ የህይወት እንቅፋቶች ዛሬ በእግሩ ተራምዶ በራችንን አንኳክቶ መስኮታችንን ገንጥሎ ወይ በራችንን ሰብሮ አይደለም፣ በስልካቸው በቀላሉ ሊመጣ እንደሚችል በዛሬ ስለ ህይወት ፕሮግራማችን ተመልክተናል። ምክንያቱም ሳሚ የመጣለት እኮ የመጀመሪያዋ መልእክት ምንድናት? በስልኩ አቅም እንዳለውና እኔ ልረዳህ እችላለሁ፣ ጎበዝ ልጅ ነህ ምናምን የሚሉ ሜሴጆች ናቸው። ዛሬ እዛ ማረሚያ ቤት ውስጥ በነፍስ ማጥፋት ወንጀል ተፈርዶበት ጥፋተኛ ተብሎ ቀሪ ዘመኑን በማረሚያ ቤት ውስጥ እንዲያሳልፍ ያደረገው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። ብዙ የወንጀል ታሪኮችን ሰምተን ልናውቅ እንችላለን። እንደነዚህ አይነት የወንጀል ታሪኮች ግን እጅግ በጣም ልብ ሰባሪዎች ናቸው። በብዙ መንገድ አይምሯችንን ይጎዱታል። እዚህ ጋር ግን መረዳት ያለብን በርካታ ነገር እንደ ወላጅ ሁላችንም የምንሰማቸውን መረጃዎች ለእኔም ይጠቅመኛል፣ ለእኔም አንድ ቀን ይሄ ነገር እጠቀምበታለሁ ብሎ ማሰብ ማስተዋል ነው። ከልጆቻችን ጋር ስለ ፍቅር ግንኙነት ሳናፍር፣ ስለ ጾታዊ ግንኙነት የሚደረግና የማይደረግ ነገር በቼ ምን እንደሚደረግ የምንወያይ ወላጆች ምን ያህሎቻችን ነን?
እኛስ ራሳችን ማን ነው ስለዚህ ነገር ያስተማረን? ማን ነው የነገረን? ከየት ነው የሰማነው ብንል አብዛኞቻችን ዓለም ነው የነገረን። ጓደኞቻችን፣ የእድሜ ኩዮቻችን፣ ወይ ቦይፍሬንድ ወይ ገርል ፍሬንድ በሰዓቱ ወንዶች ከሆኑ የሚይዟት ሴት ፍቅረኛ፣ ሴቶች ከሆንን የያዝነው ወንድ ፍቅረኛ፣ ወይንም ደግሞ ሴት ጓደኞቻችን ሲያወሩ እንሰማለን። ወንዶች ከሆኑ ወንድ ጓደኞቻቸው ሲያወሩ ይሰማሉ። ይሄ የኖረ ነገር ነው። በእኛ ማህበረሰብ ውስጥ በግልጽ መወያየት ባህላችን አይደለም። ስለምናፍር፣ ስለምንሸማቀቅ ከልጆቻችን ጋር ስለ እንደዚህ አይነት አርዕስት አንስቶ መወያየት በጣም በእኛ ማህበረሰብ ነውር ነው። ነውር ለምን ይሆናል ወይም ደግሞ ነውር ለምን ተደረገ አይደለም የዛሬ አርዕስታችን። ትውልድ ግን እየፈጀ ያለ እውቀት ማነስ ያለበት ተግባር ነው ይሄ። ነውር ነው ብሎ ከልጅ ጋር ይሄን ነገር አለመወያየት የሚያስከትለው ጉዳት በፊት በቃ የመጨረሻው ነገር ምንድን ነበረ? ያልተገቡ ግንኙነቶች በሴትና በወንድ መካከል ያለ እድሜ ይደረጉና ልጆች ይወለዳሉ። አንዳንድ ጊዜ በመፈጠር ያለባቸው ልጆች በሁለት ባዳ ሰዎች መካከል ነው። አንዳንዴ ግን በጣም ኤክስትሪም የሆነና ምን ይሆናል? በዘመድ መካከል ሊፈጠሩ ይችላሉ። ቢያንስ ይሄ ተፈጥሯዊ ነው። ዛሬ እኮ እየተደረገ ያለው ነገር የዛሬ ባል ታሪኮቻችን አይነት ተፈጥሯዊ ያልሆነው ነገር ግን ይሄንን እስከዛሬ ድረስ ከልጆቻችን ጋር ማውራት ያፈርነውን ነገር እንዳናፍር የሚያስገድደን ነገር ነው። ልብ ማለት መቻል አለብን። ከዚህ በኋላ ከልጆቻችን ጋር ማንም ወላጅ ከልጆቹ ጋር ይህን አርዕስት ሳይነጋገር ማለፍ የለበትም። ልጆቻችንን እኛ በጣም ነው የምንወዳቸው። ለእነሱ ብለን ብዙ ዋጋ እንከፍላለን አይደል? የሳሚ ወላጆች ይወዱታል። የሚሳሱለት ልጅ ነው። ሰውየውስ ያ ህይወቱን እዚህ ውስጥ የከተተው ሰውስ ወዶት ነው እንዴ? አይወደውም። ይጠላዋል። በጣም ነው የሚጠላው። በጣም ስለሚጠላው ነው እንደዚህ አይነት የክፉ ተግባር እንዲለማመድ ያደረገው። እናትና አባቱ አፍረውታል። የሚወዱት ሰዎች አፈሩት። የማይወደው ሰው ግን አስተማረው። የሚወዱት ሰዎች ተሸማቀው ለልጃቸው ይሄን ነገር አልነገሩትም። እውቀት የለውም። የማያውቀውን ነገር ግን የሚጠላው መጥቶ አድቫንቴጅ ወሰደበት። እኛስ እንደዛ እንዳንሆን ቁጭ ብለን ከልጆቻችን ጋር ጾታዊ ግንኙነት ማለት ይሄ ነው የሚደረገው፣ በዚህ ሰዓት ነው፣ በዚህ አይነት መንገድ ነው ብለን ማስተማር እኮ ልጆቻችን ተፈጥሯዊ የሆነ ስነ ስርዓት ያለው እድሜና ጊዜውን የጠበቀ ነገር እንዲረዱ ብቻ አይደለም የሚጠቅመን። በርካታ ልጆች እኮ ያለ እድሜያቸው የልጅ ወላጅ የሚሆኑት በጾታዊ ግንኙነት፣ በአንድ ጊዜ ግንኙነት እንደሚረገዝ የማያውቁ ሴትም ወንድም አሉ። አንድ ጊዜ ነው ግንኙነት የተደረገው፣ ከዛ ተረገዘ የሚል በጣም ብዙ ልጅ የለም። ይሄን ማስረዳት ያለበት ማን ነው ከወላጅ በላይ? ይሄን ማስገንዘብ ያለበት ማን ነው ከወላጅ በላይ? ማንም አይደለም። እስከ መቼ ድረስ ነው የምናፍረው? እስከ መቼ ድረስ ነው ወጣት እንደ ወጣት መማር፣ መስራት፣ ራሱን መገንባት ሲኖርበት ባልጠበቀው ጊዜና ሰዓት የልጅ ወላጅ ሆኖ የሚቀመጠው? በዚህ ሴቶች ብቻ አይደሉም፣ ወንዶችም ተጠቂዎች ናቸው። እስቲ የትኛው አባት ነው ጎበዝ አባት፣ ጀግና አባት፣ ምርጥ አባት? እንደዚህ አይነቱ አባት የትኛው? ቁጭ ብሎ ከልጁ ጋር ልጄ እምወድህ ልጄ ብሎ ወንድ ልጁን ስለ እርግዝና የሚያስረዳ በጾታዊ ግንኙነት 18 ዓመት ሳይሞላ ጾታዊ ግንኙነት ምን ማለት እንደሆነ መቼ እንደሚደረግ ወንድ ልጁን አስጠንቅቆ የሚያስተምር አባት የትኛው ነው? ልጆች እድሜያቸው ለጾታዊ ግንኙነት ደረሰ አልደረሰ፣ አደረጉ አላደረጉ አይደለም የዛሬ አርስታችን። ካደረጉት ግን እርግዝና መከላከያ ማለት ይሄ ነው ብሎ አባት ልጁን የሚያስተምረው ጀግና አባቶች አሉ። ግን አብዛኛው አባቶች ያፍራሉ፣ አያደርጉትም። ልጆቹ ስለ እርግዝና መከላከያ እንኳን የሚማሩት ወይ በሬዲዮ ሰምተው ነው ማስታወቂያ፣ ወይ በቲቪ አይተው ነው ማስታወቂያ፣ ወይ ሶሻል ሚዲያ ላይ አይተው ነው፣ ወይ ደግሞ ጓደኞቻቸው ነግሯቸው ነው። ይሄ ግን ልጁን የሚያሳድግ አባት ስራ ነው። አለበለዚያ ደግሞ ወንድ ልጅ ሆኖ የአባትን ቦታ የሸፈነ ሰው አሳዳጊም ከሆነ አጎት ከሆነ ጎረቤት ከሆነ አንድ እኔ ነኝ የዚህ ልጅ ኃላፊነት ያለብኝ ያለ ሰው የአባትን ቦታ የያዘ ሰው ማስተማር ያለበት ነገር ነው። ዓለም ሊያስተምረው አይገባም። ከአንተ በላይ ይሄንን ልጅ የሚወደው ሰው የለም። ከአንተ በላይ ይሄንን ልጅ እንደ አባት ሆኖ የሚያየው ሰው የለም። ልጅህን ማስተማር ያለብህ አንተ ነህ። እናቶችም ሴት ልጆቻቸውን፣ በርካታ ሴቶች ልጆቻችን ዛሬ የሁሉም ሰው ልጅ፣ የማንም ሰው ልጅ የኛ ልጅ ነው። ልጆቻችን የጋራ ናቸው። የከሌ ልጅ ሲጎዳ የማያዝን ሰው የለም። ይሄንን የምንረዳ ከሆነ ግን በርካታ ሴቶችን እስቲ እንያቸው 18 ዓመት ያልሞላቸው ልጅ የወለዱ በአንድ ጊዜ ግንኙነት ነው የተረገዘው ይላሉ። በአንድ ጊዜ ግንኙነት ልጅ እንደሚረገዝ ልጆቹ አያውቁም። ባዮሎጂ ላይ ተምረዋል እንላለን፣ ብዙ ነገር ልንል እንችላለን። ይሄ ግን
እውቀት የሚያስጨብጥ ወላጅ ነው። የሴት ልጆች እናቶች ቁጭ ብለው ስለ እርግዝና ማስተማር መቻል አለባቸው። ልጆቹ መረዳት መቻል አለባቸው። እርግዝና ምን እንደሆነ አንድም ቀን ከልጆቻቸው ጋር ያልተወያዩ ሰዎች ልጆቻቸው አረገዝን ሲሏቸው ከቤት ያባሯቸዋል። መጀመሪያ የቤት ስራቸውን ያልሰሩት እነሱ ናቸው። ልጆቹ ያደረጉት ነገር ትክክል ነው አይደለም። ሰው መጀመሪያ ግን ያ ነገር እንዳይደርስ ሳይከላከል ልጆቹን መውቀስ አይቻልም። በሴትና በወንድ መካከል ያለን ግንኙነት አዛብቶና አበላሽቶ በጣም በክፉ ሰይጣናዊ በሆነ መንገድ ደግሞ በወንድና በወንድ በሴትና በሴት እየተደረገ ዓለም ሲያደርገው ዓለም ሲናገረው ስንሰማ ይሄንን ነገር ለመከላከል መጀመሪያ ወላጆች ልጆቻቸውን ማስረዳት መቻል አለባቸው። ገና ከህፃናታቸው ጀምሮ ይሄ ነገር የምንጸየፈው ነገር እንደሆነ ባህላችን፣ ሃይማኖታችን እንደማይፈቅደው ማስረዳት የምንችለው አሁንም ያለማፈር እኛ ወላጆች ነን። ምክንያቱም በርካታ ወጣት በዚህ እየተበላ ነው። በርካታ ወጣት በዚህ እያለቀ ነው። የማይጠበቁ ሰው ልጆች በዚህ ነገር ውስጥ ገብተዋል ተብሎ ሲታሙ እንሰማለን። እጅግ በጣም ልብ ይሰብራል። እኔ ልቤን ስልብ የሚያደርገው ነገር ነው ይሄ ሀሳብ። የእከሌ ልጅ እኮ እንደዚህ አይነት ነገር ውስጥ ገብቷል ወይም ገብታለች ተብሎ ሲሰማ አይናችንን ነው እንዲህ የምንለው። ይሄ ግን መጀመሪያ ጥፋቱ የወላጅ ነው። ወላጆች ያለፈው አልፏል። ከዚህ በኋላ ግን ልጆቻችንን ይሄንን ነገር ማስረዳት አለብን። እንዴት አድርገን ነው የምናስረዳው? አናቅም እኮ እኛም ራሳችን ያስረዳን ሰው የለም። እኛም ዓለምን የነገረን ሁላችንም፣ ግን እኛ ጋር ይቁም። ይሄ ልጅን ማስተማር የሚባለው ነገር እኛ ጋር አልነበረም ማለት እኛ ሲነግሩን አልነበረም፣ ሲያሳድጉን አልነበረም። ከዓለም ተማርን። በቃ እኛ ጋር ይቅርና ይሄንን ነገር እናክምና እኛ እንዴት እንደምናስረዳ እንወቅና ለልጆቻችን እናስረዳቸዋለን። ልጆቻችን ደግሞ ለልጆቻቸው ሲያስተምሩ ይሄንን ከርስ ሰበር ነው ማለት ነው። እኛ ለልጆቻችን ካስተማርን ልጆቻችን ደግሞ ለልጆቻቸው ያስተምራሉ። ስለዚህ የልጅ ልጆቻችን ጭምር እንዲማሩ እኛ ዋጋ ከፈልን። ይሄንን ጀነሬሽናል ከርስ አቆም ነው። ወላጅ በማፈር በመሸማቀቅ ሪያሊቲን ዲናይ አድርጎ የሚሄድበት መንገድ ቆመና እኛ ግልጽ አድርገን ሁሉን ነገር ስንናገር የሚበላሽ የሚጠፋ ትውልድ አይኖረንም። ይሄ ፈጣሪ ሰጠን ግዴታ ነው። ይሄ ፈጣሪ አደራ ያለን ነገር ነው። እንደ ወላጅ ልብ ማለት መቻል አለብን። ልጆቻችን በዚህ ጊዜ የሚጎዱበት ነገር ዓለም የሚበላቸው በጣም ብዙ ነገር ነው። ሴቶቹን በፌስቡክ አግኝተው ሲቀልዱባቸው እናያለን። አሁን ደግሞ ወንዶቹን በሶሻል ሚዲያ በማህበራዊ ሚዲያ ወንድ መጥቶ ወንድን ሲደፍር፣ ወንድ መጥቶ ወንድን ያልተገባ ነገር ሲያደርግ እኛ ምን በሶ ጨብጠናል ነው የሚባለው አይደል? እኛ ሀገር ምን እያደረግን ነው? አልነቃንም። ማስተማር አለብን ልጆቻችን። ይሄ ትልቅ ግንዛቤን የሚጠይቅ ነገር ነው። እባካችሁ ወንድ ልጅን የምታሳድጉ አባቶች፣ ኃላፊነት ያለባችሁ ወላጆች ይሄንን ነገር አስረዷቸው። በየትኛው ማህበራዊ ሚዲያ ቀለሙ ነጭ ስለሆነ የውጭ ዜጋ ስለሆነ የሚልኩላቸውን ሜሴጅ መቀበል የለባቸውም። ስልክ አትጠቀሙ፣ ማህበራዊ ሚዲያ ላይ አትገኙ ማለት አንችልም። በዚህ ጊዜ እኛ ቤት ውስጥ ብንከለክላቸው ትምህርት ቤት ከጓደኞቻቸው ጋር ይጠቀማሉ። እሱ ይብሳል። ገንዘብ ልክልሃለሁ፣ እንደዚህ ያደርግልሃለሁ እያሉ በርካታ ወጣቶችን አይናችንን እያየ ላፍ አድርገው እየወሰዱብን ነው። ወንድ ወንድን። ይሄ የሚሆንበት ምክንያት ግን እኛ እንደ ወላጅ ወይንም እንዳሳዳጊ ኃላፊነታችንን ሳንወጣ ስንቀር ነው። ይሄ በየቤቱ ያለ ወላጅ ኃላፊነት ነው። ትምህርት ቤት አይደለም ከዚህ የሚያድነን፣ ወይንም የትኛውም የህጋዊ ተቋም አይደለም ከዚህ የሚያድነን። ራሳችንን ልጆቻችንን የምንታደገው ራሳችንን በእውቀት በግንዛቤ ችላ ባለ ማለት እያንዳንዳችን በየቤታችን ያሉ ወንድ ልጆቻችንን ከዚህ ነገር መታደግ አለብን። ፍጹም በመንፈሳዊ ህይወታቸውም ልጆቻችንን ማጠንከር ስንል ትልቁ የሚጠቅመን ነገር ለፈጣሪ መገዛት ለፈጣሪ መታመን ብቻ አይደለም፣ ራሳችንንም ከእንደነዚህ አይነት ነገር እንድንጠብቅ ስለሚያደርገን ልጆቻችንን ሁላችንም በመንፈሳዊ ህይወታቸው ጠንካራ እንዲሆኑ ችላ ሳንል በሃይማኖታችን መንፈሳዊ ህይወታቸው ላይ ጠንካራ እንዲሆኑ ብናደርጋቸው ከብዙ የዓለም ጨለማ ጊዜው ካመጣቸው ክፉ ነገሮች ሁሉ ልጆቻችንን መታደግ እንችላለን። በዚህ ነገር ሰለባ የሆኑ ሳያስቡት እዚህ ነገር ውስጥ ገብተው ልጆቻቸውን ያጡ፣ ልጆቻቸው የተጎዱባቸው፣ አይናቸው እያየ ልጆቻቸው ይሄንን ህይወት ብለው የቀጠሉ በርካታ ወላጆችን ምሳሌ መውሰድ እንችላለን። መጀመሪያ ላይ አላወቁም ነበረ፣ በኋላ ግን የተጸጸቱበት ነገር ምንድን ነው ያለን እንደሆነ በመንፈሳዊ ህይወታቸው አለመጠንከራቸው፣ ከልጆቻቸው ጋር በግልጽ አለመወያየታቸው ነው። ከነሱ ጥፋት ደግሞ እኛ ትምህርት እንወስድና ልጆቻችንን
በዚህ መንገድ እንዳይጓዙ እንጠብቃቸዋለን። ለምን? ስለምንወዳቸውና ኃላፊነት ስላለብን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።